ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 99ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 7 ነው እና ይሄኛው እንግዲህ ባለፈው 98ኛውን ያቆምነው ኢምፖርቱን በእንትኑ ተከፋፍሎ በኢምፖርት በአገሪቱ ውስጥ ኢምፖርት የሚደረገው በኤችኤስ ኮድ ቻፕተሩ ተከፋፍሎ የትኛው አይተም ቀነሰ የትኛው አይተም አልቀነሰም የሚለውን ዝርዝሩን ለማየት ነው። ይሄ ግን መንደርደሪያ ነው። እኔ እንደተረዳሁት ነው እላችሁ። በኋላ ውስጥ ገብታችሁ ስታዩት በዚህ መልኩ ከፋፍለው የሚያስቀምጡበት ኢፌክቲቭ ታክሱ የቀነሰው ኮምፖዚሽኑ ስለተለወጠ ነው ወይንስ ሬት ስለተቀነሰ ነው? ኮምፖዚሽኑም አልተቀነሰም፣ ሬቱም አልተለወጠም። አፔንዲክስ ላይ እንዳየ ነው እንትኑ የመጣው ከእንትን ነው ከመንግስት መርህ አልባ የኢምፖርት ታክስ አጠቃቀም ነው። እንግዲህ አሁን እዚህ ጋር ደግሞ መተው ኢምፖርት ቱ ጂዲፒ፣ ያኛው ኢፌክቲቭ ታክስ ሬት ነው። ይሄኛው ኢምፖርት ቱ ጂዲፒ አንጻር ነው። ኢምፖርት በአጠቃላይ ለምንድን ነው የቀነሰው? የቀነሰው እቃ ማስገባት በጠቅላላው በኳንቲቲ ደረጃ እቃው ስለቀነሰ ነው ወይስ ኳንቲቲው ሳይቀንስ የሚገቡት እቃዎች ስለረከሱ ነው የሚለው። It's possible to decompose change in the import to GDP ratio into price and quantity change። ስለዚህ ኢምፖርት ቱ ጂዲፒ ላይ የተከተለ ላይ ነው። አሁን ይሄ ሬሾ ነው፣ ኢምፖርት ሲካፈል ጂዲፒ ማለት ነው። ኢምፖርት ቱ ጂዲፒ ላይ ያለው ለውጥ የኳንቲቲ ነው የፕራይስ ነው ብሎ በሁለት ጎራ ከፋፍሎ ማየት ይቻላል ነው የሚሉት ነው። ኢምፖርትስ አር ኢኳል ቱ ዘ ፕራይስ ኦፍ ኢምፖርትድ ጉድስ መልቲፕላይድ ባይ ዘ ቶታል ኳንቲቲ ኦፍ ዶስ ጉድስ። ኢምፖርትስ አር ኢኳል ቱ ዘ ፕራይስ ኦፍ ኢምፖርትድ ጉድስ መልቲፕላይድ ባይ ዘ ቶታል ኳንቲቲ ኦፍ ዶስ ጉድስ። ስለዚህ ኢኳል ቱ ዘ ፕራይስ ኦፍ ማለት ኢምፖርት በጠቅላላው ሲባል ቀላል ነው። ኢትስ ኦብቪየስ ላይክ ነው። ኳንቲቲ ስታባዙ ላይክ ነው። ኳንቲቲ ስታባዙ ፕራይስ ማለት ነው አይደለም? ይሄ ኢምፖርቱን ይሰጣቸዋል። ኳንቲቲ ሲባዛ ፕራይስ ማለት ነው። ስለዚህ ሲሚላርሊ ጂዲፒ ኢዝ ኢኳል ቱ ዘ ፕራይስ ኦፍ ዶሜስቲካሊ ፕሮዲውስድ ጉድስ መልቲፕላይድ ባይ ዘ ቶታል ኳንቲቲ ኦፍ ዶሜስቲካሊ ፕሮዲውስድ ጉድስ ማለት ነው። እንደዛውም ደግሞ ጂዲፒ ማለት ምን ማለት ነው? ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ወይንም ጠቅላላ ሀገራዊ ምርት ማለት ነው። ጣም ነው ብያቸዋለሁ። ጠቅላላ ሀገራዊ ምርት ስለሆነ ጠቅላላ ሀገራዊ ምርትን እንዴት ነው የምትገልጹት? ማለት በሀገሪቱ ውስጥ የተመረቱት ጠቅላላ ምርቶች ሲባዙ በተሸጡበት ዋጋ። ስለዚህ ላይክ ነው ወይንም በኮስታቸው የተሸጡበት ዋጋ። ኳስችን ዛይሮን ነው ላይክ ኮስት ፕራይስ እና ኮስት ተምታታብኝ። በዚህ በጂዲፒ አንጻር ነው የምላቸው። ስለዚህ ሲሚላርሊ ጂዲፒ ኢዝ ኢኳል ቱ ዘ ፕራይስ ኦፍ ዶሜስቲካሊ፣ ጂዲፒውም እንደዛው ነው ላይክ ነው። ጂዲፒ ስትሉ አገር ውስጥ የተመረተው ኳንቲቲ እያንዳንዱ እቃ ማለት ኦፍኮርስ ዝርዝሩ ይለያያል። አንዳንዱ በሊትር ነው፣ አንዳንዱ በኪሎ ነው፣ አንዳንዱ በሜትር ነው ወዘት አይደለም። እቃው ኳንቲቲው ይለያያል። ሜዥር የምታደርጉበት ዩኒት ኦፍ ሜዥርመንቱ ይለያያል። ሲባዛ ዩኒት ላይክ ነው ፕራይስ ነው ላይክ ነው። ኳንቲቲ ሲባዛ ዩኒት ፕራይስ አድርጋችሁ ነው በሀገሪቱ ጠቅላላ የሀገሪቱ ጠቅላላ ሀገራዊ ምርት ይህን አለ ነው ብላችሁ የምታስቀምጡት ማለት ነው። ያኛውም ኢምፖርቱም እንደዛው ነው። ኳንቲቲ ታይምስ ነው ላይክ ነው ፕራይስ ነው። እነዚህ ነው የምታካፍሉት ነው። ስለዚህ ኢምፖርት ቱ ጂዲፒ ሬሾ ማለት የኢምፖርቱ ኳንቲቲ ሲባዛ ፕራይሱ ሲካፈል የአገር ውስጥ ምርት ኳንቲቲው ሲባዛ የሀገር ውስጥ ምርት ዋጋ ኢምፖርት ቱ ጂዲፒ ሬሾን ይሰጣቸዋል ማለት ነው። Therefore, the imports to GDP ratio could have declined either because the price of imported goods fell relative to the price of domestically produced goods, or because the quantity of imported goods fell relative to the quantity of domestically. Therefore, the imports to GDP ratio could have declined either because the price of imported goods fell relative to the price of domestically produced goods, or because ስለዚህ ኢምፖርት ቱ ጂዲፒ ሬሾ ሊቀንስ የሚችለው ምንድን ነው? ከሀገር ነው። ስለዚህ ኢምፖርት ቱ ጂዲፒ ሬሾ ማለት ከውጭ የሚገባው እቃ ከሀገር ውስጥ ምርት አንጻር ሬሾ ሲቀመጥ ማለት ነው። ኢምፖርት ኦቨር ጂዲፒ ብላችሁ ስታስቀምጡ ለውጥ ሊኖር የሚችለው ምንድን ነው? ወይ ከውጭ የሚገቡት እቃዎች በፐርሰንቴጅ ደረጃ ሲቀመጡ በሀገሪቱ ውስጥ ካለው የምርት እቃ ነው ኳንቲቲ ዋይዝ የኢምፖርት ኳንቲቲው ከአገራዊ ምርት ኳንቲቲው አንሷል ማለት ነው። ወይ የኢምፖርት ፕራይሱ ከሀገራዊ ዋጋው አንጻር አንሷል ማለት ነው።
ከሁለት አንዱ አንጻር ነው ያነሰው ነው ማለት ነው። ስለዚህ therefore as customs data contain both the CIF value and the weight of imported goods, it's possible to estimate the price and quantity of imported goods። እንግዲህ በጉምሩክ ያለው መረጃ ሲአይኤፍ እና የገቡትን እቃዎች ዌይቶችንም ስለሚይዝ ምን ላይ ነው በፐርሰንቴጅ ደረጃ ምን ያህል ገቡ፣ እያንዳንዱ የገባው እቃ ኮስት፣ ኢንሹራንስ ፍሬቱ ምን ያህል ነው የሚለውን ነገር ስለሚይዝ it's possible to estimate the price and quantity of imported goods። ስለዚህ ከውጭ የሚገቡትን እቃዎች ምን ያህል ገቡ በኳንቲቲ በመጠን ደረጃ ማለት ነው። ስንት ኪሎ፣ ስንት ሌትር፣ ስንት ሜትር ወዘተ ብላችሁ በቁጥር ስንት ምናምን ብላችሁ መያዝ ትችላላችሁ ማለት ነው። አት ዘ ሴም ታይም ደግሞ በኪሎ ስንት ገባ፣ በሜትር ስንት ገባ፣ በሊትር ስንት ገባ፣ በሀባ ላይክ ነው አንዳንድ በቁጥር የሚቆጠር ከሆነ በቁጥር በፒስ ስንት ምናምን ብላችሁ ኳንቲቲ ታይምስ ፕራይስ አድርጋችሁ እንትኑን ኢምፖርት ላይክ ነው ቫሊዩን መያዝ ትችላላችሁ ነው። we take the GDP deflator at the price of domestically produced goods and the real GDP at the quantity of domestically produced goods። እንግዲህ ጂዲፒ ምን መሰላችሁ? አንድ ነገር ስለ ጂዲፒ ያው መታወቅ ያለበት ጂዲፒ ሲሰራ ሁለት አይነት ጂዲፒ አለ ነው። ሁለት አይነት ጂዲፒ አለ ማለት ይሄ ግሮስ ዶሜስቲክ ፕሮዳክት ማለት ነው። አንደኛው ኖሚናል ይባላል፣ ኖሚናል ጂዲፒ ይባላል። ሌላኛው ሪል ጂዲፒ ይባላል። እና ጂዲፒ ማለት እንዳልኳችሁ ጠቅላላ ሀገራዊ ምርት በእንግሊዝኛው ግሮስ ዶሜስቲክ ፕሮዳክት ነው ወይንም ጠቅላላ ሀገራዊ ምርት ነው። እና ለምሳሌ አሁን ይሄ ሌትስ ሴይ አሁን ያለንበት 2018 ነው አይደለ? ስለዚህ ያለፈው ዓመት 2017 ነው ብላችሁ አስዩም አድርጉ። የዘንድሮ ዓመት ስንት ነው? 2018 ነው። ስለዚህ 2017 ላይ ለምሳሌ በኢትዮጵያ ውስጥ ጠቅላላ የተመረቱት ምርቶች ሌትስ ሴይ 2 ሚሊዮን ናቸው ብለን አስዩም እናድርግ። እያንዳንዳቸው ማለት ጀስት ራፍሊ ነው የምላችሁ ዝም ብዬ ላይክ ነው። ለምሳሌ ምኑም የተመረተውም ነገር እንዴት ነው በምን እርስ ራሱ ነው የምትገልጹት? እንትኑ ይገባቸዋል፣ ኮምፕሌክሽኑ ይገባቸዋል። አሁን ለምሳሌ ጤፍ ከሆነ በኪሎ ነው መቼም አንዳንድ ሀባ ቆጥራችሁ አይሆንም። ለምሳሌ ደግሞ ኢትዮጵያ ውስጥ ጫማ ከተመረተ በኪሎ ጫማ ይመዘነው፣ አንዳንድ ሀባ ቆጥራችሁ ነው። ጨርቅ ከተመረተ በሜትር ነው። የሆነ ነገር ከሆነ በሌትር ነው ወዘተ፣ ውሃ ወይ ዋቴቨር። ስለዚህ እኔ ዝም ብዬ ነው ኳንቲቲ 2 ሚሊዮን ምላችሁ 2 ሚሊዮን ምን ሊትር ነው? ኪሎግራም ነው? ሜትር ነው ወይስ ቁጥር ነው? እሱ ድዝም ማተር ጀስት ለማሳያ ያክል የተመረቱት ነገሮች በሙሉ ተሰብስበው 2 ሚሊዮን ናቸው ብላችሁ አስቡ። 2 ሚሊዮን ተመርተዋል። እያንዳንዳቸው በአቨሬጅ ዝም ብላችሁ የ1000 ላይክ ነው የ1000 ብር ዋጋ አላቸው ማለት ነው 2017 ላይ። ስለዚህ ይሄ ነው ዋጋቸው አሁን ላይክ ነው። ይሄ 2 ሚሊዮን ሲባዛ 2 ሚሊዮን ሲባዛ 1000 2 ቢሊዮን ይመጣል በብር ደረጃ ማለት ነው። ስለዚህ 2017 ላይ የኢትዮጵያ ጂዲፒ መነሻ ብናደርገው ማለት ነው ላይ ስታርቲንግ ፖይንት ጂዲፒ ቢሆን 2 ቢሊዮን ነው የኢትዮጵያ ጂዲፒ ብለን መዝግበን ይዘናል ማለት ነው። 2 ቢሊዮን ነው ብለን ይዘናል። 2018 ላይ ስንመጣ ኢትዮጵያ ታመርታለች ነው 2018 ላይ። አሁን ኢትዮጵያ 2018 ላይ ስታመርት የጂዲፒ እድገት ተብሎ ግን የሚመዘገብ ነገር አለ። አሁን ያ የጂዲፒ እድገት 2018 ላይ የሚመጣው የጂዲፒ ለምሳሌ ወይንም እንደዚህ ላስቀምጥላችሁ 2017 ላይ ማለት ነው ብሩ የመግዛት አቅም አለ። 2018 ላይ በመንግስት ራሱ ዴታ ብትሄዱ 13% ኢንፍሌሽን አለ ነው የሚላችሁ። ማለት ለነገሩ እሱ ኮንሱመር አይተምስ ነው። ዝም ብለን እንደው 10% ኢንፍሌሽን አለ እንበል። ጀነራሊ እንዳልኳችሁ ኢኮኖሚ በጣም ብዙ ፊቸር ስላለው የፋብሪካ ግብአት አለ፣ የምግብ ፍጆታ አለ ወዘተ ወዘተ። አይተሞቹ እና ኢንፍሌሽኖቹ አይ ቲንክ ሲፒአዩ መሰለኛኛው እንትኑ ከስተመር ፕራይሲንግ ኢንዴክስ በሚባል ስለዚህ ይለያያል ነው ልላችሁ የፈለግኩት። ግን ለዚህ ለሲምፕሊፊኬሽን ለሞዴሊንግ ፐርፐስ ሲባል የ10% የዋጋ ግሽበት አለ እንበል ማለት ነው። ስለዚህ የ10% የዋጋ ግሽበት አለ ማለት ምን ማለት ነው? 1000 ብር የምትገዙትን እቃ ትላንትና የዛሬ ዓመት 2017 ላይ ዘንድሮ የምትገዙት 1100 ብር ማለት ነው። ስለዚህ 1100 ብር ነው። ኢትዮጵያም ማለት ባለፈው ያመረተችው ምርት ምንም ቁጥሩ ሳይለወጥ በዚህም ዓመት 2 ሚሊዮን ነው።
ገብቷችኋል? በዚህም ዓመት 2 ሚሊዮን ሆኖ ዋጋውን ግን 1.1 ኬክ አረጋችሁት። የኢትዮጵያ ጂዲፒ ስንት ይሆናል መሰላችሁ? 2 ቢሊዮን ሳይሆን 2.1 ቢሊዮን ይሆናል። 2 ቢሊዮን ሳይሆን 2.1 ቢሊዮን ይሆናል። 2 ቢሊዮን ሳይሆን 2.1 ቢሊዮን ሆነ ማለት ምን ማለት ነው? ሪፖርት ሲደረግ የኢትዮጵያ ጂዲፒ በ2018 ዓ.ም 10% አድጓል ብላችሁ ነው ሪፖርት የምታደርጉት። ለምን? ባለፈው ጂዲፒው የነበረው ዋጋ ስንት ላይክ ነው? ጠቅላላ በሀገሪቱ ውስጥ የነበረው ምርት ኳንቲቲው ሲባዛ ፕራይሱ የሰጣችሁ 2 ቢሊዮን ነበር ማለት ነው። ዘንድሮ ግን የዋጋ ግሽበት ስላለና ትላንትና የገዛችሁትን ዕቃ 10% እየጨመራችሁ ስለሆነ የምትገዙት ምንም እንኳን በሀገሪቱ በጠቅላላ የተመረተው 2 ሚሊዮን ቢሆንም ጂዲፒያችሁ ዘንድሮ 2.1 ቢሊዮን ሬጅስተር አድርጓል። ይሄ ግን ሪል ጂዲፒ አይደለም፣ ኖሚናል ነው ይባላል ማለት ነው። ኖሚናል ኦር ኖሚናል ይባላል። ላይክ ነው ስፔሊንጉን እርግጠኛ አይደለም። ኖሚናል ጂዲፒ ነው ይባላል ማለት ነው። ለምን? ኳንቲቲ እድገት የለም ነው ማለት እንትኑ ይሄ ጂዲፒው በሀገሪቱ የተመዘገበው እድገት ኢንፍሌሽን ያመጣው ማለት አሁን በተጨባጭ ሁኔታ ስትሄዱ ምንድን ነው የሚሆነው? ሁሉም እድገት ከኢንፍሌሽን አይመጣም። ገብቷችኋል? ሁሉም እድገት ከኢንፍሌሽን አይመጣም። የተወሰነው ብቻ ነው ከኢንፍሌሽን የሚመጣው። ማለት ምን ይሆናል መሰላችሁ? ለምሳሌ 2.10 ሲሆን ለምሳሌ 5% አሁን በዚህ መሰረት የኢትዮጵያ ጂዲፒ ያደገው 10% ነው ማለት ነው። ገብቷችኋል? በእውነት ያደገው ማለት ኖሚናሊ ያደገው 10% ነው። ነገር ግን ከዚህ 10% ውስጥ ምናልባት 5%ቱ በዋጋ ግሽበት ምክንያት ሊሆን ይችላል። 5%ቷ ወይንም እንግዲህ ስንት የምትሆነው ማለት ነው $100 ሚሊዮን የምትሆነው የመጣችው የኳንቲቲ የምርት እድገት ስላለ ነው እና ኤኒዌይ ማለት እንደው ሪያሊስቲክ ላድርግላችሁ ብዬ ነው ነገሩን። ግን በሪል እና በኖሚናል ጂዲፒ መካከል ያለው ልዩነት ይሄ ነው። ኖሚናሉ ሪፖርት የሚያደርገው ኢንፍሌሽንን ከግምት አያስገባም። ዛሬ በሚሸጡበት ዋጋ ይሰራቸዋል። የዛሬ ዋጋ ግን ኳንቲቲያችሁ ሳይለወጥ ማለት ሀገራዊ ጠቅላላ ምርቱ ብዛቱ አልተለወጠ። 100 ጫማ የሚያመርተው ፋብሪካ ባለፈው ያመረተውን 100 ጫማ ነው ዘንድሮ የሚያመርተው። እንበልና ነዳጅ ማጣሪያ ቢኖረን 1000 ሊትር ያጣራው ባለፈው ዓመት ዘንድሮ የሚያጣራው 1000 ሊትር ነው። ወይም እንደዚህ እያላችሁ በየአይተሙ ብትሄዱ ኢንተርምስ ኦፍ ፕሮዳክቲቪቲ ምርታማነት አልጨመረም። ነገር ግን ኢንፍሌሽን ስለጨመረ ምርታማነቱ ባለበት ቢቀጥልም የገንዘብ ዋጋው የእቃው የገንዘብ ዋጋ ከፍ ስላለ ጂዲፒ ደግሞ ማለት ጠቅላላ ሀገራዊ ምርትን በገንዘብ የማስቀመጥ ነገር ስለሆነ ጂዲፒው በ10% አድጓል ብሎ ሪፖርት ያደርግላቸዋል ማለት ነው። ስለዚህ እሱን ኖሚናል ይሉታል። ሪል ሲሆን ምንድን ነው የሚያደርገው? ኢንፍሌሽንን ከግምት ያስገባና ኢንፍሌሽን የፈጠረውን ነገር ጠርጎ አስወጥቶ ሪል ጂዲፒ ግሮዝ ይሄን ያህል ነው ይላል። በሌላ አማርኛ በመጠን ደረጃ በኳንቲቲ ደረጃ ባለፈው 100 ጫማ አምርተ ከሆነ ዘንድሮ ያመረትከው 106 ጫማ ነው። ስለዚህ በኢትዮጵያ በሀገር ደረጃ ምሳሌ ነው የምላችሁ። ባለፈው 1000 ኩንታል ጤፍ አምርተ ከሆነ በዚህ ዓመት ያመረትከው 1050 1060 ነው። የኳንቲቲ ለውጥ አለ፣ የሞኒታሪ ቫልዩ ብቻ ለውጥ ሳይሆን። ስለዚህ ኢንፍሌሽኑን ያወጣውና ኢንፍሌሽኑን እንዴት አድርጎ ነው የሚያወጣው? ቀላል ነው ልክ ነው። በዚህ ዋጋ ያባዘዋል። በዚህ ባለፈው ዓመት ዋጋ ያባዘዋል። ስለዚህ በባለፈው ዓመት ዋጋ ሲያባዛው ኢንፍሌሽን ለምሳሌ አሁን እንበልና ነው የምላችሁ ልክ ነው። እንበልና እንትኑ ያጠፋዋል ትላላችሁ። እንበልና በኢትዮጵያ ውስጥ ለምሳሌ ከ2017 2018 ምንም እድገት ባይኖር ኖሮ የተመረተው ኳንቲቲ 2 ሚሊዮን ቢሆን ሲያባዛው በ1000 ስለሚያባዛው 2 ቢሊዮን አናቱ ላይ ነው የሚቀመጠው። ስለዚህ የኢትዮጵያ ጂዲፒ እድገቷ ምንድን ነው ሲባል ቆሞ ቀርቷል ብሎ ነው የሚያሳያችሁ። ዜሮ ነው የሚላችሁ። ለምን? ዋጋውን የዘንድሮውን የእቃዎቹን ዋጋ አይጠቀምም፣ የባለፈው ዓመት ዋጋቸውን ይጠቀማል። ስለዚህ የባለፈው ማለት ባለፈው ጂዲፒ ሲሰራ የተለቅነው እያንዳንዱ አይተም ነዳጁ፣ ልብሱ፣ ጫማው፣ ጤፉ፣ ስንዴው፣ ምኑ ሁሉ ነገር
በባለፈው ዓመት በተሸጡበት ዋጋ ዛሬ ያሰላቸዋል ማለት ነው። ስለዚህ እንደዛ አድርጎ ሲያሰላቸው ዘንድሮ ሪሊ የኳንቲቲ ለውጥ አለ የለም ብሎ ቅጭ አድርጎ ያስቀምጠዋል ማለት ነው። ይህን ታልን ዘንዳ እንግዲህ ምንድነው የሚሉት ነው as the customs data contain like ነው we take the GDP deflator at the price of domestically produced goods and real GDP at the quantity of domestically produced goods እና like ነው the methodology is described in more detail in the notes under figure 4.14 ስለዚህ GDP ዲፍሌተሩ የባለፈውን ዓመት ዋጋ ወስዶ መጠቀም ነው ማለት ነው። ጂዲፒ ለምን ኖሚናሊ እንደዚህ ልጥጥ አድርጎት የባለፈው ዓመት የተመረተውን ምርት ማለት ነው የዘንድሮውን ምርት በዘንድሮ ዋጋ ከሰጣችሁ ጂዲፒውን አሳብጦታል። ስለዚህ ዲፍሌት ማድረግ አለባችሁ። እንዴት አድርጋችሁ ነው? እኔ እንደተረዳሁት ቢያንስ ጂዲፒ ዲፍሌተሩ የባለፈውን ዓመት ፕራይስ ተጠቅማችሁ ነው ጂዲፒውን ዲፍሌት የምታደርጉት ማለት ነው። እና ሜቶዶሎጂው በዝርዝር ከምስል 14.4 በታች ተቀምጧል ነው የሚሉት። ምስል 14.4 ይሄ ነው። ሰው ሎግ ፒኤም ኦኬ ሬሾ ካን ቢ ሪትን አዝ ላይክ ነው እንግዲህ ትንሽ ሰብሰብ ይላል። ምንድን ነው የሚሉት አሁን the impulse to GDP ratio can be written as PTM QTM over QTD quantity D እንዴት አድርጋችሁ ነው የምትተረጉሙት? አሁን ይሄንን ፒቲኤም ማለት ላይክ ነው ፕራይስ ኦፍ ፒ ፕራይስ ነው ፕራይስ ኦፍ ኢምፖርት ኦን ስፔሲፊክ ይር ማለት ነው። ቲ ዓመተ ምህረት ሆኖ ኤም ኢምፖርት ሆኖ ማለት ነው። ስለዚህ ፒቲኤም ማለት በሆነው ዓመተ ምህረት ኢምፖርት የተደረገው ዕቃ ዋጋው ማለት ነው ሲባዛ በሆነው ዓመተ ምህረት ኢምፖርት የተደረገው ዕቃ ብዛቱ ማለት ነው። እነሱ ሲባዙ ምን ይሰጣቸዋል? ኢምፖርት ይሰጣቸዋል። በሌላ አማርኛ ኳንቲቲ ታይምስ ፕራይስ የኢምፖርቶቹ ማለት ነው በሆነው ዓመተ ምህረት እንትናቸውን ይሰጣቸዋል፣ ቶታል ቫሉያቸውን ማለት ነው። ፒቲዲ ኦቨር ኪውቲዲ ማለት ደግሞ ዲው ዶሜስቲክ ነው ጂዲፒ ነው ሶሪ። ስለዚህ ዶሜስቲካሊ ፕሮዲውስድ የተደረጉት አይተሞች ፕራይሳቸውና ኳንቲቲያቸው ስታባዙት ነው ዶሜስቲካሊ ፕሮዲውስድ የሆኑት አይተሞች ሲባዛ ቲ ይር ነው፣ ዲ ዶሜስቲክ ነው ፕራይስ ኦፍ ዶሜስቲካሊ ፕሮዲውስድ አይተም ታይምስ ፕራይስ ኦፍ ኳንቲቲ ኦፍ ዶሜስቲካሊ ፕሮዲውስድ አይተም ስታደረጉት ኳንቲቲውን ይሰጣቸዋል። ስለዚህ ኢምፖርት ኦቨር ነው ጂዲፒ ይሆናል ማለት ነው። ይሄ ፎርሙላው በዛ መልኩ ሊቀመጥ ይችላል ነው። where PTM is the level of import prices, QTM is the quantity of imports, PTD is the domestic price level, and QTD is the quantity of domestic production ማለት ነው። all in year T በሆነው ዓመት ላይ the ratio between imports in a year T and imports to GDP in 2015-16 can be written in log terms። እንግዲህ በሎግ ስታስቀምጡት ምንድን ነው የሚባለው? እኔ ላይክ እንዳልኳችሁት ይህን ቪዲዮ አሁን ደግሜ እየሰራሁት ነው ይህን ቪዲዮ አሁን ደግሜ እየሰራሁት ነው ስለዚህ ለመጀመሪያ ጊዜ ነው ላይክ ወይ ረስቼውን አላውቅም። ፍራክሽንን በሎጋሪዝም ነው በሎጋሪዝም ፋንክሽኑ ስታስገቡት ማይነስ መሆን ይችላል የሚል ነገር መጣ። ስለዚህ ይሄንን እንዴት መሰላችሁ? ፒቲኤም ኦቨር ሎግ ፒቲዲ ማይነስ በቅንፍ ውስጥ አድርገው እንደገና ሎግ ፒ 2015 ፒቲኤም ኪውቲዲ ሎግ ኪውቲኤም ማይነስ ሎግ ኪውቲዲ ማይነስ ሎግ 2005 ወዘተ ወዘተ። ይህንን በሎግ ስታስቀምጡት እንደዚህ አይነት ነገር ይሰጣችኋል። which means እንዴት ብዬ እንደማስቀምጠው like it is p below tm alright q below tm alright over p below td alright q below td ይሄንን በሎጋሪዝም ስታስቀምጡት log of like ነው ፒቲኤም ይሄኛው ማለት ነው
ማይነስ ሎግ ኦፍ ፒቲዲ ያደረጋችሁ ሊቀመጥ ይችላል ነው። በሎጋሪዝም ማይነስ እየሆነ እያንዳንዷን አይተም ዘርዝረው ላይክ ነው አስቀምጠውታል። ላይክ ነው እና ምንድን ነው ያደረጉት የነበረው አሁን ይህን ምን ያደርጉታል መሰላችሁ? አሁን ለምሳሌ ይሄኛው ኢምፖርት ኦቨር ጂዲፒ ነው እና ይሄ ሬሽዮ ቢትዊን ይሄ ይርቲ ነው ብላችሁ የሆነው አንዱ ጊቨን የር ነው። እንደገና ይሄንን ሬሾ ያደርጉታል። ምን ሊያደርጉ ነው? ኢምፖርት ቱ ጂዲፒ ሬሾ ኦፍ እንደገና ኢምፖርት ቱ ጂዲፒ ሬሾ ኦፍ 2015 ያደርጉታል ማለት ነው። 2015 ይሄኛው ቲ ነው። ቲ ነግሰንስ 2022 ሊሆን ይችላል። ስለዚህ የ2022 ዓመተ ምህረት ኢምፖርት ቱ ጂዲፒ ማለት አሁን ለምሳሌ ኢምፖርት ቱ ጂዲፒ ሬሾ ኮንስታንት ከሆነ እኩል ከሆነ ነው የምላችሁ ማለት ባለበት ከቀጠለ ጂዲፒው በሚያድግበት መጠን ምክንያቱም ኢምፖርት አንድ የጂዲፒው አካል ስለሆነ ሳምሃው ላይክ ነው የጂዲፒው አካል ከጂዲፒው ጋር ሪሌሽን ስላለው አብረው ነው ራይ የሚያደርጉት። ስለዚህ በአንድ ዓመት ላይ የነበረው የኢምፖርቱ ጂዲፒ ሬሾ ኢኮኖሚው ኖርማል ከሆነና የሆነ ፈንዳሜንታል የሆነ ለምሳሌ አሁን በኢትዮጵያ እንደሆነው ከ24 ተነስቶ ወደ 14 ወደ 10 እንደወረደው ምናምን አይነት የሆነ ድራስቲክ የሆነ ለውጥ ከሌለ ኢምፖርቱ ጂዲፒ ሬሾ ኦልሞስት አሁን ስታካፍሉት አንድ ነው መምጣት ያለበት። ምክንያቱም እንዴት ልበላችሁ 50 ሲካፈል 50 አንድ ነው ወይንም 50 ነጥብ ወይንም ላይክ ነው ኢምፖርቱ ጂዲፒ ሬሾ ብታደርጉት አሁን 0.3 ቢመጣ ነው የምላችሁ። ለምሳሌ ለአሁን የኢትዮጵያ ጂዲፒ ወይንም 24% በነበረበት ጊዜ 24 ቢሊዮን ነው ብላችሁ ብታስቡ የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ ስንት ነው የሚመጣው? 0.24 ነው የሚመጣው ነው ወይንም በሌላ አማርኛ 24% ነው የሚመጣው ነው። ከቀነሰ በኋላ ደግሞ 10 ገብቷል 10 ቢሊዮን ገብቷል። 10 ቢሊዮን ስታደርጉት እንዲህ ላይክ ነው ይቅርታ እንዲያጥፍታችሁት 1 ለ10 0.1 ነገር ነው የሚመጣው። ስታባዙት 10% ነው የሚመጣው በመቶ ስታባዙት ይህንን በ100% ለማድረግ ማለት ነው። ስለዚህ ኢምፖርቱ ጂዲፒ ሬሾ አሁን ይሄኛው የ2015-16 ነው፣ ይሄኛው የ2022 ነው። ስለዚህ 24 ሲካፈል ለ10 ስታደርጉት ስንት ነው የሚመጣው? 2.4 ምናምን ነገር ነው የሚመጣው አይደለም? 2.4 ምናምን ነገር ይመጣል። ያ ማለት ምን ማለት ነው? 2015-16 ላይ ከፍተኛ ኢምፖርት ነበር፣ ዝቅ ብሏል ማለት ነው። ከጂዲፒው አኳያ ኢምፖርቱ ከፍተኛ ነበር 2015 ላይ፣ አሁን ግን 2022 ላይ ዝቅ ብሏል ማለት ነው። ዝቅ ብሏል ማለት ነው። ስለዚህ ይሄን ነምበር ሲሰጣችሁ ኢምፖርቱ ጂዲፒው ከመነሻችሁ አንጻር ጨምሯል ወይ ቀንሷል የሚለውን ነገር ያሳያችኋል። ማለት ፖዘቲቭ ነምበር እየሆነ በሄደ ቁጥር ዜሮ ከሆነ እኩል ናቸው ነው። ፖዘቲቭ ከሆነ የባለፈው ዓመት ኢምፖርት ማለት ላይ ኒውመሬተሩን ኋላ የሚመጣውን ዓመት ካረጋችሁት ኋላ የሚመጣውን ዓመት ካደረጋችሁት ኒውመሬተሩን ኋላ የሚመጣው ዓመት ካደረጋችሁት እንትን ነው ቀንሷል ማለት ነው። እንትን ካረጋችሁት ኔጌቲቭ ይመጣል ነው። ስለዚህ ምን ይነግራችኋል ነው መጨረሻ ላይ የአንዱን ዓመት ኢምፖርቱ ጂዲፒ ለሌላው ኢምፖርቱ ጂዲፒ ስታካፈሉ እንደ መነሻችሁ እና የትኛውን ከላይ የትኛውን ከታች እንደምታረጉ የሚወሰን ቢሆንም እኔ አሁን በዚህ ጋር ባስቀመጥኩላችሁ ምሳሌ መሰረት ዌር መነሻውን ዓመት ከላይ የምታረጉት ከሆነ መነሻው ላይ ለምሳሌ ከባለፈው ብላችሁ የምትሉትን ከላይ የምታረጉት ከሆነ ፖዘቲቭ ከመጣ ኢምፖርት ቱ ጂዲፒ ሬሾ ኦፍ ዘ ቤስ ይር ቱ ዘ ኒው ይር ፖዘቲቭ ከመጣ ኢምፖርታችሁ እየቀነሰ ነው ማለት ነው። ጀነራሊ ዜሮ ከመጣ ባለበት ነው የቀነሰው። ኔጌቲቭ ከመጣ
ኔጌቲቭ ሳይሆን ፍራክሽን ነምበር ከመጣ ኔጌቲቭ ሳይሆን ፖዚቲቭ ላይክ ነው። ሁለቱም ፖዚቲቭ ነው የሚሆኑት ዴፊኒትሊ። ግን ይሄኛው ፍራክሽን አይሆንም ነው ዜሮ ነጥብ ምናምን ምናምን አይሆንም። ዜሮ ነጥብ ምናምን አይሆንም። ዜሮ ነጥብ ምናምን ምናምን ከሆነ ማለት ኢምፖርታችሁ እየጨመረ ሄዷል ማለት ነው። እና እነሱም የሚያደርጉት ምንድነው አሁን እዚህ ጋር አሁን ይሄንን ይወስዱትና እዚህ ጋር ለመጻፍ ትንሽ ቢያስቸግርም ፒቲኤም ታይምስ ኪውቲኤም ዲቫይድድ ባይ ፒቲዲ ታይምስ ኪውቲዲ ያደርጉታል። ስለዚህ ቲ አንድ የማይታወቅ ዓመተ ምህረት ነው ማለት ነው። አንድ የማይታወቅ 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ሊሆን 2022 2023 2024 ሊሆን ይችላል። ይሄንን ወስደው በ2015 መነሻ ባሉት ሊያካፍሉት ነው አሁን እዚህ ጋር የሚሉት ማለት ነው። መነሻ ባሉት ሊያካፍሉት ነው እና መነሻ ባሉት ሲያካፍሉት ምን ይሆናል ማለት ነው? ፒ 2015 ገብቷቸዋል። እና ኢምፖርት የ2015 ኢምፖርት ፕራይስ ሲባዛ የ2015 ኳንቲቲ ኢምፖርት ኳንቲቲ ሲካፈል፣ ስለዚህ 1 2 3 ይኖራቸዋል። አራተኛ የ2015 ላይክ ነው ዶሜስቲክ ፕሮዳክሽን ሲባዛ የ2015 ዶሜስቲክ ኳንቲቲ ማለት ነው። ይህን ያደርጉታል። ስለዚህ እንግዲህ በክፍልፋይ የምታውቁት ሰዎች እንደዚህ ከተሰጣችሁ ኢንቨርስ ነው የምታደርጉት። ይህን ገልብጣችሁ እዚህ ጋር ታመጣላችሁ። ይህን ምናምን ማቴማቲክ እንርሳው። እንደዛ ካረጉት በኋላ ያንን በሎግ አፕላይ ሲያደርጉት ተተንትኖ ሎግ ኦፍ ኢምፖርት ቲኤም ወይንም ላይክ ነው በሆነው ዓመት የሎግ ማን ነው በሆነው ዓመት ኢምፖርት ፕራይሱ ሲቀነስ ሎግ ኦፍ ዶሜስቲክ ፕራይሱ ምናምን እያለ እንደዚህ አይነት የተንዛዛ ነገር ይሰጣቸዋል። ማቴማቲካል ኢምፕሊኬሽኑን የማብራራት ምንድን ነው የሚባለው ዲቴሉ I'm not interested in a sense። አንደኛ it's too complicated። ሁለተኛ የተፈለገው ምንድን ነው? የተፈለገው ይሄ ነው ላይክ ነው ዋናው ላይክ ነው። አሁን ይሄ እንዳልኳችሁ ኢምፖርት ቱ ጂዲፒ አድርገው ኢምፖርት ቱ ጂዲፒውን ደግሞ በፕራይስና በኳንቲቲ አድርገው ፕራይሱ የኢምፖርት ሲሆን የኢምፖርቱን ፕራይስ ከኢምፖርቱ ኳንቲቲ የኢምፖርቱ ላይክ ነው ከታች ደግሞ የጂዲፒውን ኳንቲቲ ከጂዲፒው ፕራይስ አድርገው እንደገና የአንዱን ዓመት ከላይ የአንዱን ዓመት ከታች አድርገው እንደዚህ አይነት የተንዛዛ ነገር አምጥተው በሎጋሪዝም ቀይረው እንደዚህ ሪሻፍል አድርገዋቸው አንዱን ከአንዱ ጋር አሰባስበው ግሩፕ ማለት መጀመሪያ ዲኮምፖዝ ከዛ ሪኮምፖዝ ምናምን የሚያደርጉበት ምክንያት ምንድን ነው? በኢትዮጵያ ውስጥ የኢምፖርት ቱ ጂዲፒ የቀነሰው የሚገቡት እቃዎች ቁጥራቸው ስለቀነሰ ነው ወይስ የሚገቡት እቃዎች ከአገር ውስጥ ካለው እቃ አኳያ ከሀገር ውስጥ ከዶሜስቲክ ምርቱ አኳያ የሚገቡት እቃዎች ኳንቲቲ ስለቀነሰ ነው ወይስ ደግሞ ኳንቲቲ ስለቀነሰ ነው ወይስ የሚገቡት እቃዎች ከሀገር ውስጥ ዋጋ አኳያ ዋጋቸው ስለቀነሰ ነው ብለው ለማግኘት ነው። ለምንድን ነው ያን ማግኘት የሚፈልጉት? ሄደው ምን ሊሉ ነው? ከረንሲ ማኒፕሌት ስለምታደርጉ ነው ብለው ሊለጠፉ ነው። ገብቷችኋል? እንግዲህ አካሄዱን ሴንስ ከሰጣችሁ ማለት ነው። ስለዚህ እንደዛ where the term in the first square brackets is the change in prices። ስለዚህ ይሄኛው የሚያሳየን ነው የሚሏቸው የዋጋ ለውጥን ነው ፈርስት ፕራይስ ነው ከመደመሩ ምልክት በፊት ያለው changing like ነው prices or the difference in the growth rate between import prices and domestic prices and the second term is the changing quantities። ስለዚህ ይሄ ሲተነተን መጨረሻ ላይ የሚሰጣችሁ እንትን ምንድን ነው? ኢምፖርቱ የቀነሰው ከሀገር ውስጥ እንትን አኳያ የኢምፖርቶቹ ፕራይስ ስለቀነሰ ነው ብሎ የሚለውን መልስ ይሰጣቸዋል። ያኛው ደግሞ ከኳንቲቲ አኳያ የኢምፖርቱ ኳንቲቲ ስለቀነሰ ነው ኢምፖርቱ ከጂዲፒው አኳያ የቀነሰው የሚለውን ነገር ይሰጣቸዋል ለማለት ነው።
The GDP deflector index is used as the measure of domestic prices, and real GDP is used as a measure of domestic volumes. ላይክ ነው ቅድም እንዳልኳቸው ዲፍሌተሩ እኔ እንደሚመስለኝ ሌላ ነገር አይደለም፣ የባለፈው ዓመት ዋጋ ፕራይስ ሌቭል የሚሉት ነገር ነው። እና ሪል ጂዲፒ ላይ ኳንቲቲ ነው የምትጠቀሙት፣ ከሪል ጂዲፒ በሚሰራበት ጊዜ የተገኘውን ኳንቲቲ። ስለዚህ ፕራይሱን ያገኘ ነው ከባለፈው ዓመት ነው ኳንቲቲውን ግን ከዚህ ዓመት ከሪል ጂዲፒው ላይ ከተወሰደ ኳንቲቲ ነው ያገኘ ነው አይነት ነገር ነው። So import prices are calculated by dividing the CIF values of import by the net weight of import. This is calculated at HS, like price level እንዴት ነው የተገኘው? The most important point, the most important point, ይሄንን ኮምፕሊኬትድ ፎርሙላ ተጠቅመው ማለት ቅናሹ የመጣው ከምንድን ነው? ከፕራይስ ነው? ከኢምፖርት ፕራይስ ነው ወይንስ ከኢምፖርት ኳንቲቲ ነው የሚለው ነው። ይሄ እንትኑን አሁን ለምሳሌ ፕራይስ ሌቭሉን እንዴት አድርገን ያገኘ ነው? ሲአይኤፎቹን በሙሉ ወስደን ዌይትድ አቨሬጅ ምናምን ተጠቅመን ነው ኢምፖርት ሌቭል። ምክንያቱም አንድ ፕራይስ ማግኘት ከባድ ነው አይደለም? ለዛ ሁሉ ኢምፖርት እና እንደሱ አድርገን ተጠቅመን ነው ያገኘ ነው የሚሏቸው። to create a price and volume for HS squad, where is that? Import prices are calculated by dividing the CIF values of imports by the net weight of imports. ስለዚህ ኔት ዌይት አውጥተው ዌይትድ ምናምን እንግዲህ ኔት ዌይት ማለት የሆነ ክብደት ሰጥተዋቸው ምናምን ኳንቲቲ ሰጥተው ጠቅላላ ፕራይሱን አግኝተው በአማካይ እያንዳንዱ በሀገር ውስጥ የገባ ዋጋ ይህን ያህል ዋጋ አለው ብለው የሆነ ፕራይስ ፒክ አድርገው ነው የምላችሁ። እንግዲህ በዛ መልኩ አፕሮክሲሜሽን ነው። ይህንንም የሰራ ነው ኤችኤስ ሌቭል ነው። በኤችኤስ ሌቭል እንግዲህ ኤችኤስ ሌቭሉ ራሱ ብዙ አይነት ሌቭል አለው። ኤችኤስ 6 ሌቭል እንግዲህ በኤችኤስ 6 ሌቭል ነው ካሉ በቻፕተር በሄዲንግ በምናምን በቻፕተር በሄዲንግ በሰብ ሄዲንግ ካታጎራይዝ አድርገው በዛ ካታጎሪ ውስጥ የገቡትን እቃዎች በሙሉ ማለት ነው የሆነ ኳንቲቲ ሰጧቸውና ከዛ በኋላ ቶታል ፕራይሳቸው ይታወቃል። ኦልራይት ኢምፖርት ፕራይሳቸው ያንን ኢምፖርት ፕራይስ በዛ ላይክ ነው በኳንቲቲው አካፍለው በአቨሬጅ ይሄን ያህል ነው የገቡት ብላችሁ ኢምፖርት ፕራይስ ትይዙና እንደገና እንግዲህ አግሪጌት አድርገው ዌትድ እንትን ይሰጧቸውና ስለዚህ ዌትድ አቨሬጅ ሰርተው ብላ ብላ ብለው ማቴማቲካል ነገር ነው። ዲቴይሉ ኢምፖርታንት አለም ደግሞ ላይክ ነው ዋት ዩ ኮል ኢት ማቴማቲካል ፕሮሰስ ኢዝ ላይክ ነው ስትሪክትሊ ማቴማቲካል ኤንድ ፕሮፌሽናል። እሱ አይመስለኝም ኢምፖርታንቱ። ኢምፖርታንት ቲንግ ኢዝ ከምንድን ነው የመጣው? ከፕራይስ ነው ወይስ ከኳንቲቲ ነው? እና ምን ብለው ጀስቲፋይ ያደርጉታል የሚለው ኢንዴክስ ኦፍ ኢምፖርት ኳንቲቲስ ኤንድ ዲቫይዲንግ ቶታል ቫሊዩ ኦፍ ኢምፖርትስ ባይ ፊሸር ኳንቲቲ ኢንዴክስ። እንግዲህ እንደዚህ አይነት ፊሸር ኳንቲቲ ኢንዴክስ የሚባል ነገር ተጠቅመዋል ማለት ነው። ያቺ የእያንዳንዷን አትኤችኤስ ኮድ ሌቭል ያለውን ሳምሃው ዌትድ ሚን አቨሬጅ ፕራይስ ለማግኘት ማለት ነው። ቱ ቢ ኢንክሉድድ ኢን ፊሸር ኢንዴክስ ፎር የር ቲ the weight and CIF values of the HS6 category must be available in 2015 and 16 እና ዌይቱንም ለመስራት አሁን ለምሳሌ ዌይት ሰጣችሁ ዌትድ አቨሬጅ ማለት ምን ማለት ነው? እንትኑን ፐርሰንቴጁን እያዋጣችሁ ኳንቲቲው ላይ ምናምን ትደምሩታላችሁ። ኤኒዌይ ታባዙታላችሁ rather. ECMS customs microdata are used for weights and CIF values being are used for weights. እንግዲህ ዌይቱን ለመስጠት ዌይት ማለት ፐርሰንቴጁ ነው ማለት እንዴት ነው ዌትድ አቨሬጅ እንዴት እንደሚሰራ አሁን አእምሮዬ ላይ ተመልሶ አልመጣለ ብሎ ነው እንጂ ላይክ ነው there is like ነው አቨሬጅ አሁን ስትሰሩ ኖርማሊ የምታረጉት ምንድነው? ለምሳሌ 2 ቁጥር ቢሰጣችሁ 3 ቁጥር ቢሰጣችሁ ከዛ 9 ቁጥር ከዛ 11 ቁጥር ቢሰጣችሁ እንዳለ ተደምሯቸውና ለአራት አካፍሏቸዋላችሁ። ስለዚህ የነዚህ አቨሬጁ 2 ሲደመር 3 ሲደመር 9 ሲደመር 11 ሲካፈል 4 አማካያቸው ነው ይባላል። what does it mean? ለምሳሌ ደሞዝ ቢሆን ነው የምላችሁ አማካይ ደሞዝ ኢትዮጵያ ውስጥ አንዳንዱ 2000 ነው የሚከፈለው፣ አንዳንዱ 3000 ነው የሚከፈለው፣ አንዳንዱ 9 ነው የሚከፈለው፣ አንዳንዱ 11000 ነው የሚከፈለው። እንደዛ አድርጋችሁ ነው የምታመጡት ማለት ነው። ዌትድ ሲሆን ግን ለምሳሌ 2000 የሚከፈላቸው 50% ቢሆኑ ገብቷቸዋል። 3000 የሚከፈላቸው ደግሞ 30% ቢሆኑ
9,000 የሚከፈላቸው ደግሞ ሌትስ ሴይ 10% ወይም 15% ቢሆኑ ዴን 11,000 የሚከፈላቸው 5 ቢሆኑ ዌይትድ አቨሬጁ ይሄንን ፐርሰንቴጅ ኮንትሪቢሽናቸውን ከግምት ውስጥ ያስገባዋል። አይ ቲንክ በ50 ምናምን ታባዙታላችሁ። ፎር ኤግዛምፕል ነው የምላችሁ። ላይክ ነው ዲቴሉ በትክክል ትዝ አይለኝም። ስለዚህ 2 ሲባዛ 50 የሆነ ሁለት እንትኑ ዌይቱ ጨመር ይላል። 3 ሲባዛ እንደዚህ ብላችሁ አቨሬጁ ስንት ይመጣል ብላችሁ ትሰራላችሁ። ዌትድ አቨሬጅ ሰምቲንግ ላይክ ዳት ነው። ኢቭን ዶ አይ ዶንት ሪሊ ሪሜምበር ዘ ዲቴልስ ማለት ነው። Comtrade is originally available at HS6 months level in USD. This is first converted to ETB using the average annual official exchange rate and then aggregated by the HS fiscal year level. እዚህ ጋር ደግሞ እንግዲህ የሚሉት ኮምትሬዱ በመንዝ ሌቭል አግሪጌት አድርገነዋል ነው የሚሉት። ማለት ኮምትሬድ ዳታቤዝ ውስጥ የሚገኘው እና ደግሞ ገንዘብ የሚገኝበትም እንትን በዶላር ስለሆነ በዶላር አድርገነዋል ነው። ዲስ ኢዝ ፈርስት ኮንቨርትድ ቱ ከዛ በዶላር የሚገኘውን እሱን ወደ ብር አማውንት ለውጠን እና ደግሞ አማካይ የአመቱን ኤክስቼንጅ ሬት ወስደን ማለት እንዴት አድርገን ነው አሁን ለምሳሌ በአመቱ በሙሉ በተለያየ መጠን በተለያየ ኤክስቼንጅ ሬት ሲባዛ የነበረ አማውንት ነው ፕራይስ ስታገኙ የምታገኙት ማለት ነው። ምክንያቱም ኤክስቼንጅ ሬቱ በየአመቱ ይቀያየራል እና በዶላር ካገኛችሁት በብር ሳይሆን በዶላር ካገኛችሁት ያን ኮንቨርት ማድረግ አለብን። ኮንቨርት አድርገነዋል ነው። እንዳልኳቸው አሁን ብዙ ጥያቄ ያስነሳል። እኔ ለምን ቀጥታ ከብር ራሱ ኤክስትራክት አድርገው አይጠቀሙም የሚል ሀሳብ ነው ያለኝ። ማለት ላይክ ነው የዳታ መዘጋገብ ችግር ያለ ይመስላል በሀገራችን። ለምን ኮምትሬድ ጋር ማለት ማይክሮ ዴታውን መጠቀም ትተው የዩናይትድ ኔሽን ዳታቤዝ ጋር ሄደው ከዛ ዩናይትድ ኔሽን ዳታቤዝ ላይ በዶላር የተቀመጠውን ወስደው በዶላር የተቀመጠውን በብር ለመቀየር ደግሞ ኤክስቼንጅ ሬቱን በዶላር የተቀመጠውን ደግሞ ኤክስቼንጅ ሬቱን አቨሬጅ ወስደው ምክንያቱም በየአመቱ የተለያየ ኤክስቼንጅ ሬት ስላለ ማለት እንደዛ አድርገው እንደገና ደግሞ እነሱ የሚመዘግቡት እዛ ኮምትሬድ ዳታቤዝ ላይ የሚመዘገበው በፈረንጆቹ ዓመተ ምህረት ስለሆነ ወደ ኢትዮጵያ ስታመጡት የኢትዮጵያ አቆጣጠር የተለየ ስለሆነ እና የበጀት ዓመቱም የተለያየ ስለሆነ እሱን ማስተካከያ አድርገን ምናምን ነው እንዳልኳችሁ most of the job what they are talking about here is እንትኑን ነው ዴታ ክሊኒንጉን ወዘተ ነው። the most important thing ግን የትኛው ላይክ ነው ከኢምፖርቱ ላይክ ነው የፕራይስ እና ፕራይስ ቼንጅ እና ኳንቲቲ ቼንጁ ምን ይመስላል የሚለው ነገር ነው the most important thing ለኔ ነው ላይክ ነው ለኔ ሳይሆን ከጠቅላላው ከግኝት ውስጥ ኢምፖርቱ የቀነሰው ፕራይሱ በመቀነሱ ነው ወይስ ኳንቲቲው በመቀነሱ ነው የሚለው ጉዳይ ነው። እና ይሄን ሎጋሪዝምን ተጠቅመው ምናምን ያደረጉት ዋናው የፕራይሱን ኢምፓክት ለብቻው ሰግሪጌት ለማድረግ እና የኳንቲቲውን ኢምፓክት ለብቻው ሰግሪጌት ለማድረግ ነው። then where did we like ነው ዲቴል አንደርና like ነው ስለዚህ እንግዲህ ግራፉን ስናየው ዲኮምፖዚሽን ኦፍ ዘ ፎሎዊንግ ጉድስ ኢን ኢምፖርትስ ኢንቱ ፕራይስ ኤንድ ኳንቲቲ ቼንጅ። ስለዚህ በፕራይስ እና በኳንቲቲ ቼንጅ ካከፋፈሉት በኋላ በግራፍ ሲያስቀምጡት አረንጓዴው የፕራይስ ቼንጅ ነው፣ ቢጫው የኳንቲቲ ቼንጅ ነው። ስለዚህ የፕራይስ ቼንጅም አለ። በፕራይስ ቼንጅ ምክንያት የወረደ አለ ነው። አወራረዱ እዚህ ጋር እንደምታዩት በፕራይስ ቼንጅ ላይክ ነው ስቴብል ቢሆንም እዚህ ጋር እንደዚህ ወጥቶ እዚህ ጋር በጣም የመቀነስ ነገር አለው። ወይም ላይክ ነው ሌትስ ፑት ኢት ዲስ ዌይ ከዚህ ከፍላችሁ ብታዩት አወራረዱ በጣም ለክፉ የሚሰጥ አይደለም እንደሚመስለው ማለት ነው። ከዚህ ወደዚህ ብታዩት ማለት ነው ቅናሽ አለ ማለት የፕራይስ በሌላ አማርኛ ምን ማለት ነው ከውጭ የሚገቡት እቃዎች ከኢትዮጵያ ውስጥ ከሚመረቱት እቃዎች አንጻር ዋጋቸው ዝቅተኛ ነበር ነው። አሁን ነገር አለው እዚህ ውስጥ ላይክ ነው it's unlikely የውጭ እቃዎች ከኢትዮጵያ ውስጥ ከሚመረተው እቃ አንጻር ዋጋቸው ሊቀንስ አይችልም፣ ግን እየቀነሰ ነው። ግን አቀናነሱ ሲሪየስ የሚባል አይደለም ነው።
የውጭ እቃዎች የፕራይስ ቅናሽ አላቸው፣ ግን አቀናነሱ ሲሪየስ አይደለም። እዚህ ጋር ግን ሲሆን የሆነ ብሎ የወረደ ነገር ታያላችሁ። ምክንያቱም ያው 03 04 05 ከዜሮ ማለት ላይክ ነው 0.5 ተነስቶ ሶሪ ይቅርታ ማለት አቀናነሱ -1 ነበር ነው -4 ቀንሷል። በፐርሰንቴጅ ብታረጉት ስንት ለበላችሁ 4 እጥፍ ቀንሷል። ላይክ 4 እጥፍ ዋጋቸው ቀንሷል። ልክ የውጭ እቃዎች በሀገር ውስጥ ከሚመረተው እቃ አኳያ ቅናሻቸው 4 እጥፍ ነው ብሎ ማሰብ ይከብዳል። ልክ ነው፣ የዛን ያክል ቀንሷል። እንግዲህ የቅድሙ ፎርሙላ ሎጉ ምናምን ሰርቶ እንደዚህ አይነት ግራፍ ነው ያመጣው ነው ያየነው ኮምፕሊኬሽን። ኢምፖርት ከሀገር ውስጥ ምርት አኳያ ዋጋቸው በፕራይስ ሲሰላ እንደዚህ አይነት ቅናሽ አሳይቷል። ለምሳሌ ዓመተ ምሕረቱን ብታዩት ይሄኛው 2021 እስከ 2023 ባለው ጊዜ ውስጥ ማለት ነው። እና ምንድን ነው ሞስት ላይክሊ ወይንም በኋላ ላይ እነሱ ፖይንት እንዳደረጉት እና እኔ እንደተረዳሁት ቱ ቢ ሆነስት ይህንን አሁን ነው የሚያየው ነው ወይስ አይ ዶንት ኖ እርግጠኛ አይደለሁም። ግን አቀናነሱ ከዶላር ላይክ ነው ዶላሩ በጣም እየወረደ ነው በገበያ በጥቁር ገበያ ማለት ነው፣ በትክክለኛው ማርኬት ማለት ነው። መንግስት ግን በአዋጅ ላይ ስለሚያስቀምጠው፣ ስለዚህ በአንጻራዊነት ሀገር ውስጥ ኢንፍሌሽን በጣም እየጋሸበ ነው። ስለዚህ የሀገር ውስጥ እቃዎች በጣም እየተወደዱ ነው። እቃዎች ግን ከውጭ ኢምፖርት የሚደረጉበት ዋጋ የውሸት ነው። አሁን ለምሳሌ ባንክ ላይ ለምሳሌ ይሄ አገር በቀል ኢኮኖሚ ማሻሻያ የሚባለው ሳይመጣ በፊት ሀገር በቀል የኢኮኖሚ ማሻሻያ የሚባለው ማሻሻያ ሳይመጣ በፊት ለምሳሌ በጥቁር ገበያ በምንድነው በባንክ ብሩ 48 ብር ነው ምናምን ሊባል ይችላል። $1 ማለት ነው። $1 48 በገበያ በጥቁር ገበያ ግን አንዳንዴ 100 ምናምን ብር የሆነ የ50 ምናምን ብር ልዩነት ነበረው ካልተሳሳትኩ ነው የምላችሁ። እና እንደዚህ አይነት ጋፕ ነበረው ለምሳሌ ነው የምላችሁ። ስለዚህ የ52 ብር ጋፕ ካላቸው እና ኢምፖርተሩ ሄዶ ማስገባት የሚችለው በባንክ ሬት ነው። ምንም እንኳን በስተጀርባ ሊሰራ ቢችልም እሱን ኦፊሻሊ ሪፖርት አታረጉ። ስለዚህ በ48 ብር $1 በ48 ብር ገዝቶ ዕቃ ያስመጣል። ትክክለኛ $1 ዋጋ ግን ገበያ ላይ ማለት ገበያ አይነሰንስ ጥቁር ገበያው እኮ ማርኬት ነው፣ ሪል ማርኬት ዲማንድ እና ሰፕላይ ገርማቸዋል። አሁን አንድ ዌብሳይት አለ ሄዳችሁ ብታዩት በቀን ምን ያህል ዶላር እንደተጠየቀ ምን ያህል ዶላር እንደተሸጠ ምናምን አድርጎ ሰርቶ እንትኑን ያስቀምጥላቸዋል። የገበያውን የዶላሩን የገበያ ዋጋ ማለት ይሄን ያህል መግዛት ፈልጋለሁ ብለው ሰዎች ፍሎት ያደርጋሉ። አይዶን እንዴት አድርጎ እንደሚያገኘው ራሱ አላውቅም። አድርጎ አግኝቶ ምናምን ብሎ ቴብል ምናምን ሰጥቷቸው በቃ በደንብ አናላይዝ የሚደረግ ኦፈር ምናምን ፑት ምናምን ብሎ ያስቀምጠዋል። እና በገበያ ዶላሩ 100 ብር እየተሸጠ ሊሆን ይችላል። በገበያ ምላችሁ እንግዲህ በጥቁሩ ገበያ ማለት ነው። በመንግስት ግን በብሔራዊ ባንክ የሚታወጀው ሬት ግን የገበያ ዋጋ አይደለም፣ የመንግስት የፖሊሲ ዋጋ ነው። እናም 48 ብር ይላል። ስለዚህ እናንተ አሁን ለምሳሌ $1,000 ዕቃ ብታስገቡ $1,000 ዕቃ ብታስገቡ ዕቃው የምታስገቡት በስንት ነው ማለት ነው? በ48 ሺህ ብር ነው። በመንግስት ሬት ነው የምታስገቡት። ያለ መንግስት ሬት አትችሉም። ባንኮቹ በመንግስት ሬት ነው ኦፕሬት የሚያደርጉት። አክቹዋሊ ግን ዕቃው የገበያ ዋጋው ግን 100 ሺህ ነው ማለት ዕቃው 100 ሺህ ነው። ስለዚህ ኢምፖርታችሁ ከጂዲፒው አኳያ ይቀንሳል። ምክንያቱም ሬት የውሸት ሬት አፕላይ ያደረጋችሁ ነው። ስለዚህ ኢምፖርቱ ጂዲፒው ይቀንሳል ቢኮዝ ዩ አር ዩዚንግ ፌክ ሬት ማለት ነው። ስለዚህ አንዱ ከፕራይስ ነው የሚመጣው የሚሏችሁ እሱን ነው ማለት ነው። እና ፖይንቱ ይሄን ሁሉ እንግዲህ አሁን ያልኳችሁን አይዶን ነው እንግዲህ በጣም መንዘባዘብ ነው ላይክ ነው። በተለይ ዲቴሉን ነው ማለት ከዲቴሉ ባሻገር ያለው ፖይንት ግን ምንድን ነው? ከረንሲ ማኒፕሌት እያደረጋችሁ ነው። ፌክ ነው ኢምፖርት ለምሳሌ ለፖሊሲ ራሱ አይመችም። አሁን እናንተ ኢምፖርታችን ይህን ያህል ነው ብላችሁ ሪፖርት አደረጋላችሁ። ያ ኢምፖርታችሁ ግን ተጨባጭ ገበያ ላይ ያለውን ሁኔታ አያገናዝብም። ምክንያቱም ለመሰላችሁ ዶላሩ ከሀገር ውስጥ ካለ እንትን ጋር ምንድን ነው የሚባለው? ዶላር በተወደደ ቁጥር ኑሮም ይወደዳል እዚህ። ምክንያቱም አስቡት እንግዲህ ቅድም እንደተባለው
ልክ አሲኩዳውን ነው ተውት። እሺ የአሲኩዳውን እንተው። በራሳቸው ኦፊሻል ሪፖርት ግን አትሳም ፖይንት ለምሳሌ 2015-16 ላይ ኢምፖርት 24% የሀገሪቱ ነው ጂዲፒ ነው። ስለዚህ በኢትዮጵያ ውስጥ ጠቅላላ ገበሬው ምን ሁሉ 76% ሲያመርት ከውጭ ተገዝቶ የሚገባው 24% ነውና ቢግ ቻንክ ኦፍ ኢኮኖሚ ነው ማለት ሩቡን በሉት የሀገሪቱን ኢኮኖሚ የውጭ ንግዱ ማለት ነው። ስለዚህ ዶላር በሀገር እንትን ላይ ብር ይመጣል ምናምን ይላል፣ እቃ ያስወድዳል። በዛ ላይ ደግሞ እቃ ያስወድዳል ብዙ ነገሮች ኢምፖርት ላይ ዲፔንድ ስለሚያደርጉ ማለት ነው። እና ኢፌክቱ ከፍተኛ ነው። ስለዚህ ምን ልበላችሁ በቃ ሳይድ ኢፌክቱ የትየለለ ነው። ብዙ የጎንየሽ እንትን አለው። ያንን ለማሳየት ነው ይሄን ሁሉ ከፕራይስ ሪዳክሽን የመጣው ወይስ ኢምፖርት የቀነሰው ከፕራይስ ነው ወይስ ከኮሞዲቲ ነው? እና አሁን በፕራይስ ነው ይሏቸዋል። በፕራይስ ነው ብለው የቀነሰውን አይታችሁታል። ለምሳሌ ይሄ 2021-22 ላይ በአንድ ከመቀነስ ወርዶ ወደ 4 ቀንሷል ነው 4 እጥፍ ቀንሷል ነው። እውነት ግን የውጭ ዕቃ ከኢትዮጵያ የገበያ ውስጥ ዕቃ አንጻር በዚህን ያክል ዋጋ ቀንሷል ወይ? በፍጹም። ይህንን አይነት ፊገር የምታገኙት ለምንድን ነው? ከረንሲ ማኒፑሌት ስለምናደርግና ከረንሲው በገበያ ሳይሆን በመንግስት ፖሊሲ እንዲወሰን ስለምናደርገው ነው። ጣሊያንኛው ኳንቲቲ ቼንጅ የመጠን ከፍተኛ ቅናሽ አለ። ስለዚህ ሁለቱም ኮንትሪቢዩት አድርጓል ነው። ፕራይሱም ኮንትሪቢዩት አድርጓል፣ ኳንቲቲውም ኮንትሪቢዩት አድርጓል። እና ኳንቲቲ ቅናሽ አለው ከፍተኛ ነው። ወርዱ ማለት ይኸው እዚህ አካባቢ እንግዲህ ማይነስ ይሄ ኢምፖርት ፕራይስስ ኳንቲቲ ቼንጅ ኳንቲቲ ኢን ተርምስ ኦፍ ዋት እንግዲህ በፐርሰንቴጅ ደረጃ እናስቀምጠው እንጂ በጣም ከፍተኛ ቅናሽ ነው ያለው ነው። በፐርሰንቴጅ መሰለኝ ምክንያቱም የተንጁታ ላይክ ነው እንደዚህ ይመጣል። ወደ 59 በመቶ ቀንሷል ነው ሞስት ላይክሊ ማለት ነው። ኢምፖርት ይደረግ የነበረው በመጠን ራሱ በኳንቲቲ ደረጃ ወደ 59 በመቶ ቀንሷል። ያን ነው የሚያሳየው ነው። the decomposition can be informative about why the value of import fell። እንግዲህ በዚህ መልኩ በፕራይስ እና በኳንቲቲ ዲኮምፖዝ ማድረጉ ጥሩ መረጃ ሊሰጥ ይችላል ነው። a general fall in the price of import relative to the price of domestically produced goods could point to a general improvement in Ethiopia's terms of trade or more plausibly an increase in overvaluation of the Ethiopian birr። ስለዚህ ማለት የፕራይስ መቀነሱ ጥሩ ነገር እያሳየ ሊሆን ይችላል ማለት የፕራይስ መቀነሱ አሁን በግራፉ እንዳያችሁት ኢትዮጵያ ውስጥ የውጭ ዕቃዎች ከኢትዮጵያ ገበያ አንጻር ማሽቆልቆል አሳይተዋል። በዋጋ ደረጃ ማለት ነው። ከውጭ የሚገቡት ዕቃዎች ዋጋቸው እየቀነሰ ነው በኢትዮጵያ ውስጥ ካለው የዋጋ ሁኔታ አንጻር። እና ይሄ ማለት ምን ማለት ሊሆን ይችላል ነው የሚሉት። አሁን ለምሳሌ ኢትዮጵያስ ተርምስ ኦፍ ትሬድ ተሻሽሏል ማለት ነው። የኢትዮጵያ ተርምስ ኦፍ ትሬድ ተሻሽሏል ማለት ምን ማለት ነው? የኢትዮጵያ ተርምስ ኦፍ ትሬድ ኢትዮጵያ በጣም ተሻሽላ ወደ ውጭ ኤክስፖርት የምታደርጋቸው ነገሮች ለምሳሌ አንድ ጫማ ኤክስፖርት አድርጋ በዛ አንድ ጫማ ሌላ 3 ጫማ ርካሽ ጫማ ኢምፖርት አድርጋለች እንደማለት ነው። በሌላ አማርኛ ኤክስፖርት ቱ ኢምፖርት ሬሾዋ በጣም ተሻሽሏል ማለት ነው። ይሄ ዘበት ነው፣ ምጸት ነው፣ የቀለለ ላይክ ነው፣ ሽሙጥ ነገር በጣም ይሄ ማለት እንትን ሊሆን ይችላል። በጣም ኤክስፖርታችሁ ተሻሽሎ ኢምፖርታችሁን ደፍቆታል ማለት ሊሆን ይችላል። ለዛ ነው የውጭ ዕቃዎች ዋጋቸው በአንጻራዊነት ለእናንተ የቀነሱት። ምክንያቱም ሃይቴክ የሆነ ሶፊስቲኬትድ የሆነና መጠኑ ብዙ የሆነ ነገር ኤክስፖርት እያደረጋችሁ ነው ማለት ነው ሊሆን ይችላል። ያ ማለት ይህን ጠንቋይ መቀለብ አይጠይቅም። እንደዛ ስለሆነ አይደለም። ኦር ወይንም ደግሞ ሞር ፕላውዘብሊ ማለት ሊታመን በሚችል መልኩ ግን አን ኢንክሪዚንግ ኦቨር ቫሉዌሽን ኦፍ ኢትዮጵያን ብራችሁን ያለ ልክ ዋጋውን ከፍ ታደርጉታላችሁ። በሌላ አማርኛ በፖሊሲ ሬት ማለት ኤክስቼንጅ ሬቱ በገበያ የሚወሰን አይደለም። የእናንተ ብር
ካላችሁ የኤክስፖርት እና የኢምፖርት ሲቹዌሽን ከሀገሪቱ ምናምን የውስጥ መረጋጋት ላይክ ነው ቴክኖሎጂ ምናምን አንጻር ሲታይ አንድ ማለት ነው $1 በእንግዲህ ይሄ ያለ ከዲቫሉዌሽኑ በፊት ስለነበረ በፍጹም 58 ብር ሊሸጥ አይችልም። ፍሎት ብታደረጉት $1 ማራቶን ነው የሚሮጥላችሁ። የውሸት ነው። ብራችሁን ዲቫሉ ያርጋችኋል። ከረንሲ ማኒፑሌት እያደረጋችሁ ነው። ኢኮኖሚያችሁ ችግር አለበት ነው ፈንዳሜንታል። ኳንቲቲ ቼንጅ ዊል ሪፍሌክት ቼንጅ ኢን ዲማንድ ኦር ዘ ኢፌክት ኦፍ ፎሬን ኤክስቼንጅ ራሽኒንግ። የመጠን ለምንድን ነው ላይክ ነው። ኳንቲቲው ደግሞ ሲቀንስ ለምንድን ነው የቀነሰው ነው። ኳንቲቲው ሲቀንስ ምን ሊያሳይ ይችላል? ኳንቲቲው መቀነሱ ምን ሊያሳይ ይችላል? ሰው ይሄ ኢምፖርት የሚባል ነገር በቃ የሀገር ውስጥ ምርት በጣም አሪፍ ስለሆነለት የውጭ ዕቃ እንኳን አልፈልግም ብሎ ትቷል። አናዘር ምጸት ነው። እኔ that's my reading at least እንደዛ ነው። ካልሆነ ግን ምን ማለት ነው? ዶላር እጥረት አጋጥሟችሁ በራሽን ነው ዶላር የምትሰጡት። ስለዚህ ሰው ኢምፖርት ማያደርገው ዶላር ስለሌለ ነው። ዶላር የላችሁም፣ ከረንሲ ማኒፑሌተር ናችሁ። ስለዚህ እኔ ስደመድመው ነው የምላችሁ። ይህን ብዬ ይህንን ቪዲዮ ልጨርሰው። እኔ ስደመድመው የኢትዮጵያ ኢኮኖሚ በሽተኛ ነው። እኔ አሁን ለምሳሌ ህገ ክራሲ እናድርገው፣ ዲሞክራሲያዊ ስርዓትን ገባ፣ የህግ በላይነት ይስፈን፣ ማርኬት የስራ ነገሮች ላይ ነው። ፕራይመሪ ሀገሪቱ የተዋቀረችበት ዋና ዓላማ የሰዎችን ህይወት ለማሻሻል፣ ሶሻል ካፒታል ዴቨሎፕመንት ለማምጣት፣ የሰዎችን አእምሮ ለመገንባት ወዘተ ወዘተ እንጂ ዝም ብሎ የካልቸራል ምንድን ነው የሚባለው ይሄ የባህል አጥር ሰርቶ በዛ እየተነታረኩ መኖር ድህነትን እንጂ የጋራ ብልጽግናን በፍጹም ሊወልድ አይችልም የሚል ነገር ነው ለእኔ የሚሰጠኝ ነው የምላችሁ። ማለት ለመሰላችሁ እንደ ሀገር እንትን ነው አይታያችሁም? ኮምፕሌክሽኑ ማለት ኢምፖርት ይቀንሳል። ኢምፖርት ጂዲፒ ልክ ነው ምንድነው ኤፌክቲቭ ታክሱ ይጨምራል። በዛ ላይ መንግስት ግብር ለራሱ ማለት ነው እቃ ከውጭ ሲያስገባ ግብር አይከፍልም። ህግ የማያስከብረ ህግ አስከባሪ ነው የሚሆነው። እንትን ነው እንደገና ደግሞ ወደ ውስጥም ገብቶ ሲበረበር ይሄ የኢምፖርት ቅናሹ ከመንግስት ኢንቨስት ላይክ ነው እንዴት ልበላችሁ ስንት አንደኛ ኢንቨስተር ነው መንግስት ነው። ምክንያቱም አብዛኛው የኢምፖርት ዲክላይን የመጣው የመንግስት ኢንቨስትመንት በመቀነሱ ምክንያት ነው። አንዱ እሱ ነው። ሁለተኛ መንግስት ኢንቨስትመንት ቢቀንስም እንደገና ስቲል ፌቨራብል ትሪትመንት አለው መንግስት ነው። ፌቨራብል ትሪትመንት አለው። እስከ 14% ፖይንት የሚሆኑ የኢምፖርት ታክሶች ይቀነሱለታል። ሁለተኛ በሀገሪቱ ውስጥ ላይክ ነው ኢምፖርቱ እና ደግሞ ሪፖርቱ ሲታይ ነው የምላችሁ። ኢምፖርቱ ለምን ቀነሰ ተብሎ ውስጡ ሲታይ ማለት በፕራይስ መቀነስ ምክንያት የመጣ አለ። በፕራይስ መቀነስ ምክንያት የመጣ አለ። ይሄ የፕራይስ መቀነስ ግን እውነተኛ የፕራይስ መቀነስ ሳይሆን ከረንሲ ማኒፑሌሽን ነው። በገበያ አልሰራ ብላችሁ ፔግ አርጋችሁት ነው። ኢምፖርቱ እንደገና የኳንቲቲ ቅናሽ አለበት። የኳንቲቲ ቅናሽ ግን የመጣው ሰው ዲማንድ አስጠላኝ ስላለ አይደለም፣ ራደር ፎሬን ከረንሲ ራሽኒንግ ነው። ስለዚህ ስታዩት ምንድን ነው የኢትዮጵያ ኢምፖርት ያለ አግባብ በጣም ከፍተኛ መጠን ይይዛል። ሁለተኛ ከዛ ከፍተኛ መጠን ውስጥ ከፍተኛውን ድርሻ የሚይዘው የመንግስት ካፒታል ኢንቨስትመንት እና ኢንዱስትሪያል ኢንፑትሶች ናቸው። ያ ራሱ ስትራክቸራል ቻሌንጅ ነው፣ ፕሮብለም ነው የሚያሳያችሁ። ምክንያቱም መንግስት የዛን ያክል ኢንቨስተር መሆን የለበትም። ተበድሮ ነው የሚያደርገው፣ ዶላር ኖሮት አይደለም። ስለዚህ አሁን ዕዳ ይዞታል፣ ያንን መክፈል አልቻለም፣ ተወጥሮ ቆሟል ነው። እንደዛም ሆኖ ግን የሁሉ ችግር እያለበትም አሁንም ለሚያካሄዳቸው ፕሮጀክት ራሱ እንኳን ግብር በስነስርዓት አይከፍልም። 14% ፖይንት የተቀነሰ ግብር ሲከፍል ይገኛሉ። እንደገና ደግሞ ውስጥ ገብታችሁ ስታዩ ሪፖርት የሚደረገው ኢምፖርት ራሱ ከዋጋ በታች ነው። ምክንያቱም
በትክክለኛው በገበያ ዋጋ አይደለም የምታደርጉት ነው። ያን በማድረጉ መንግስት ራሱ እዛ ጋር ኤክስቼንጅ ሬት ሲቆጣጠር ከኢምፖርት የሚያገኘውን ግብር ራሱ እያጣ ነው። ምክንያቱም ራሱ ኤክስቼንጅ ሬቱን ርካሽ አድርጎ እዛ ጋር እያስቀመጠ ነው። በትክክል በገበያ ኤክስቼንጅ ሬቱ እንዲቀመጥ ስላልተደረገ ባንኮቹ እንትን የሚያስገቡት በኦፊሻል ሬት ስለሆነ ማለት ኳንቲቲም እጥረት አለ ነው። በሀገሪቱ ከፍተኛ የዶላር እጥረት አለ ነው። ስለዚህ እነዚህ ነገሮች ሁሉ ተደራርበው ኢኮኖሚውን ይዘውታልና እኔ በዛኛው ቪዲዮ ላይ ስሰራ መጨረሻ ላይ የደመደምኩት ነገር ምን እንደሆነ ታውቃላችሁ? በኢትዮጵያ ውስጥ እየፈጠርን ያለ ነው የምንታገለው የሚመስለው በጣም የፈረጠመ ከፍተኛ ጡንቻ ያለው መንግስት በጣም በቀነጨረና በደህየ ህዝብ ላይ የሰለጠነበት ሁኔታ ነው እየፈጠርን ያለ ነው። እና እኔ እንትና ማን ነው ጄሚናይን እስኪ በዚህ ሀሳብ አንድ ስዕል ሳለልኝ ብዬው የሳለልኝን ላሳያችሁና በዚህ እንጨረሰው። እና ለቻት ጂፒቲ ለጄሚናይ ነው አክቹዋሊ ምን አልኩት መሰላችሁ? በሀገራችን ያለው መንግስት በጣም የልማታዊ መንግስት አስተሳሰብ እየተከተለ ማለት ነው። በጣም ፈርጣማ የሆነ መንግስት እየገነባ ነው። በአንጻራዊነት ግን ማለት ትልልቅ የመንግስት የልማት ድርጅቶች ቢገነቡም ማለት ነው ሰፊውን ህዝብ ስታዩት በጣም በኑሮ ጫና ውስጥ ያለ ነው የሚመስለው ነው። እና ያንን የሚያንጸባረቅ ስዕል ሳለልኝ አልኩት። እና ይሄ ነው እንግዲህ የኢትዮጵያ የልማታዊ መንግስት የመጨረሻው ነው ፋይናል ደሊቨረብል እኔ ይሄ የሆነው ነው ያገኘሁት። ማለት የሆነ የፈረጠመ እዚህ ጋር እንደምታዩት በቃ እንደዚህ ያለ ባይሴፕስ ምናምን ያለው ደረት ምናምን ያለው ነው። እግሩን ግን ስታዩት በቃ ይሄ ያልተመጣጠነ አንዳንድ አይዶ ነው የድሮ ባዲ ቢልዲንግ ምናምን ሰዎች አይታችሁ ከሆነ ከዚህ በላይ ፍርጥምጥም የሚሉና እግራቸው ሳር ይሆናል። እና እኔ እሱን ሀሳብ አሰብኩና ያንን ላይክ ነው ካፕቸር አድርግልኝ ነው። አጽም ነው አሁን የሰውየው ነገር እንደምታዩት የቆመበት ምድር ማለት ነው ደረቅ ነው፣ ተሰነጣጥቋል፣ ውሃ የለውም፣ በረሃማ ነገር ነው። ግን እሱ ላይክ ነው ኢንዱስትሪያል ካፓሲቲ በልድ አደረኩ ምናምን ብሎ ከዚህ ጋር እንግዲህ ጭሶቹ ሲወጡ ይታያቸዋልና እንደዚህ አይነት አቅጣጫ ላይ ይሄድ ለእኔ ነው የምላችሁ። አሁን ይህን ከዚህ ሁሉ ዝርዝር በኋላ ሄዳችሁ ስታዩ አሁን ያስቀመጥኩላችሁ ዝርዝር መንግስት ኢንቨስተር የሆነበት ራሱ በትክክል ግብር የማይከፍልበት ከረንሲ የውሸት ማኒፑሌት የሚያደርግበት በዛም ራሱን የሚጎዳበት ምክንያቱም የኢምፖርቱን ዋጋ ዝቅ ያደርገዋል። በዛም ከኢምፖርት የሚገኘውን ግብር ያጣል። ምንም እንኳን ኮንትሮል ሲያደርግ ዓላማው ዋጋ እንዳይወደድ ቢሆንም በቃ አንዱን ሲል አንዱ እያለበት የሚይዘው የሚጨብጠው የጠፋው የመንግስት ፖሊሲ ያለን ነው የሚመስለው ነው። ለዛ ግን ተጠያቂው ምንድን ነው የምላችሁ? መጀመሪያ ስንጀምር መሰረት ስንጥል መሰረት ስላበላሸን ነው። አንድ ጊዜ ዋጋ ከፍለን በኢኮኖሚ ነው የምላችሁ ዋጋ ከፍለን በሀገርም ደረጃ ተስማምተን መርዛችንን ተፍተን ሰላማዊ ዜጎችና ተባብረን በህብረት በሰላም ለመኖር ተስማምተን ኢኮኖሚ ከገነባንና መስመር ካያዝ ነው እነዚህ አብዛኛዎቹ ችግሮች የሚጠፉ ይመስለኛል። ካልሆነ ግን አሁን ባለንበት መንገድ የምንቀጥል ከሆነ ወፍራም መንግስት፣ በጣም ቀጭን ህዝብ ነው የሚኖረን እና እንደዚህ አይነት ብሔራዊ ቅርጽ ነው የሚኖረን። ማህበራዊ ኢኮኖሚያችን ይህንን አይነት ተክለሰውነት ነው ይኖረዋል ብዬ ማስበው። ስለሰማችሁኝ አመሰግናለሁ። በመቶኛው ቪዲዮ እንገናኝ። መልካም ጊዜ